አሜሪካ በቀን $1 ቢሊዮን እየከሰረች ነው ተባለ። ፕሬዝዳንት ትራምፕ ጥቃቱን ገና አልጀመርነውም ሲሉ ተደመጡ። የቻይናው ድሮን በኢራን ሰማይ ላይ ተመታ። አገራት በሆርሙዝ ጉዳይ ላይ እየዶለቱ ነው ተባለ። ኢራንና ኩዌት የኢኮኖሚ ጀርባ አጥንታቸውን አጡ። በኢራን ጦርነትና በሆርሙዝ ወሽመጥ ጉዳይ አዲስ ውሳኔ ሊጸድቅ ነው። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹን ለወዳጅ ዘመዶ እንዲያደርሱ ሼር ማድረጎን እንዳይረሱ፣ ቪዲዮዎቹንም ላይክ እንዲሁም መጋቢ አስተያየቱንም እንዲያስቀምጡልን በማለት ወደ ዕለቱ ዋና ዋና ዜናዎች እናልፋለን። አሜሪካ በቀን $1 ቢሊዮን እያከሰረ ያለው ጦርነት ወዴት ያመራል? ፕሬዝዳንት ትራምፕ ጥቃቱን ገና አልጀመርነውም ሲሉ ምን ማለታቸው ነው? የቻይናው ድሮን በኢራን ሰማይ ላይ መመታቱ በስተጀርባው ምን ሚስጥር ይኖር ይሆን? አገራት በሆርሙዝ ጉዳይ ላይ እየዶለቱ ነው። ምን አቁም ነገር ይመጣል? የኩዌት ማጣሪያ መመታቱና የጀራልድ ፎርድ ወደ ስራ መመለሱ ለዚህ ጦርነት ምን አይነት መፍትሄ ያመጣ ይሆን? የ35ኛ ቀን የጦርነት ውሎና ሌሎች መረጃዎች ተካተዋል። እንደ ሁልጊዜው እስከ መጨረሻው አብረውን ይቆዩ። በቅድሚያም አሜሪካን በቀን $1 ቢሊዮን እያስወጣ ያለው የኢራን ጦርነትን ዕጣ ፈንታ እናያለን። የካቲት 21 ቀን የተጀመረውና ዛሬ ላይ 35ኛ ቀኑን ያስቆጠረው የኢራን ጦርነት በታሪክ ከፍተኛ ወጪ እየወጣበት ያለው ግጭት እየሆነ መጥቷል። ዋሽንግተን ለዚህ ጦርነት በየቀኑ $1 ቢሊዮን በላይ ያፈሰሰች መሆኑን የሚጠቁም አስደንጋጭ መረጃ ወጥቷል። አጠቃላይ የወጣው ወጪ እስከ መጋቢት 24 ድረስ ባለው መረጃ መሰረት አሜሪካ ለኢራን ጦርነት ብቻ እስከ $38 ቢሊዮን ወጪ አድርጋለች። ይህ ግዙፍ የገንዘብ መጠን ለጥቃቱ መያዣና ከኢራን የሚተኮሱ ሚሳኤሎችን ለመከላከል የዋለ ነው ተብሏል። እንደ ስትራቴጂክና ዓለም አቀፍ ጥናቶች ማዕከል ግምት ከሆነ አሜሪካ በየቀኑ ከ890 ሚሊዮን እስከ $1 ሚሊዮን ለወታደራዊ ዘመቻ ትመድባለች። በጦርነቱ የመጀመሪያው ቀናት አሜሪካ እጅግ ዘመናዊና ውድ የሆኑ የጦር መሳሪያዎችን በስፋት ተጠቅማለች። በተለይ በጦርነቱ በጀመረ የመጀመሪያዎቹ 100 ሰዓታት ውስጥ ብቻ ጥቅም ላይ የዋሉ የአየር ጥቃት መከላከያዎች መልሶ ለማሟላት $3.1 ቢሊዮን እንደሚያስፈልግ ተገምቷል። በመቀጠልም የዓለም ነዳጅ ገበያ ላይ ስጋት ላይ የጣለ የኩዌት ግዙፍ የነዳጅ ማጣሪያ ለሶስተኛ ጊዜ ተመታ። በመካከለኛው ምስራቅ እየተካሄደ ባለው ጦርነት በነዳጅ ተቋማት ዋነኛ ኢላማ መሆኑን ቀጥለዋል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት የነዳጅ ተቋማት ዋነኛ ኢላማ መሆናቸውን ቀጥለዋል። ዛሬ ማለዳ በመካከለኛው ምስራቅ ካሉ ግዙፍ የነዳጅ ማጣሪያ አንዱ የሆነውን የሚን አል ሐመዲ ማጣሪያ በኢራን ድሮኖች ተደጋጋሚ ጥቃት ደርሶበታል። ዛሬ አርብ ማለዳ በተሰነዘረው በዚህ ድሮን ጥቃት በሚን አል ሐመድ በማጣሪያው ላይ ከባድ እሳት መነሳቱን ተረጋግጧል። እስካሁን ስለደረሰው ሰብአዊና ቁሳዊ የጉዳት መጠን ዝርዝር መረጃ ባይወጣም የኩዌት ፔትሮሊየም ኮርፖሬሽን የእሳት አደጋ ሰራተኞች እሳቱን ለመቆጣጠር ከፍተኛ ጥረት እያደረጉ መሆኑን አስታውቋል። ይህ ማጣሪያ ኩዌት ካሏት 3 ዋና ዋና የነዳጅ ማጣሪያ መካከል አንዱና ግዙፉ ሲሆን ለኩዌት ሆነ ለዓለም የነዳጅ ገበያ እጅግ ወሳኝ ስትራቴጂካዊ ተቋም ነው ተብሏል። በቀን ከ346,000 በርሜል ነዳጅ የማጣራት አቅም ያለው ሲሆን ላለፉት 5 ሳምንታት በቀጠለው ጦርነት ውስጥ ለሶስተኛ ጊዜ በኢራን ድሮኖች ደግሞ ለሁለተኛ ጊዜ ጥቃት ደርሶበታል። ወደ ሌላ መረጃ ስናልፍ ትራምፕ ማስጠንቀቂያ ሰጡ። በኢራን ግዙፉ የቢዋን ድልድይ ወደመ። ተመድ ድምፅ ሊሰጥ ነው። ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ስትራቴጂካዊ መሰረተ ልማቶች ላይ ጥቃት መፈጸሟን ሲያረጋግጡ የተባበሩት መንግስታት ድርጅት ደግሞ በሆርሙዝ ወሽመጥ ጉዳይ ላይ ወሳኝ ውሳኔ ለማሳለፍ ተዘጋጅቷል።
ሐሙስ ዕለት የአሜሪካ ጦር በመካከለኛው ምስራቅ በግዙፉ ቀዳሚ ነው በተባለውና ካራጅ ከተማን ከቴህራን ጋር የሚያገናኘው ግዙፉን የቢ1 ድልድይ በአየር ጥቃት መምታቱን ዶናልድ ትራምፕ አረጋግጠዋል። በቅርቡ ተገንብቶ ለአገልግሎት ክፍት በሆነው በዚህ ድልድይ ላይ በደረሰው ጥቃት የ8 ሰዎች ሕይወት ወዲያውኑ ሲያልፍ ከ100 በላይ የሚሆኑ ደግሞ ቆስለዋል ተብሏል። እንደ ፋርስ የዜና ወኪል ዘገባ ከሆነ ይህን ጥቃት ተከትሎ የኢራን አብዮታዊ ዘብ በቀጣይ አጸፋ እርምጃ የሚወስድባቸውን ኢላማዎች ዝርዝር አውጥቷል። በዝርዝሩ ውስጥም በቀጠናው የጎረቤት ሀገራት የሚገኙ ስትራቴጂካዊ ድልድዮችና የህዝብ አገልግሎት መስጫ ተቋማት እንደሚገኙ ታውቋል። በሌላ በኩል የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በዛሬው ዕለት በሆርሙዞች ደህንነት ለመጠበቅ በቀረበው የውሳኔ ሀሳብ ላይ ድምፅ ሊሰጥ ነው። ይህ ውሳኔ በዓለም የነዳጅ መተላለፊያ መስመር ላይ ያለውን ስጋት ለመቀነስ ያለመ ነው ተብሏል። የመንግስታቱ ድርጅት የጸጥታው ምክር ቤት የሆርሙዞች መጠን በሚመለከት በቀረበው ውሳኔ ሀሳብ ላይ ዛሬ ድምፅ ይሰጣል። የምክር ቤቱ ተለዋጭ ፕሬዝዳንት የሆነችው ባህሬን ቢያንስ ለ6 ወራት ያህል በሆርሙዝ ባህር ዳርቻ የመሸጋገሪያ መንገዶችን ለማስጠበቅ አስፈላጊና ከሁኔታው ጋር የሚመጣጠኑ ሁሉንም የመከላከያ ዘዴዎች መጠቀም በሚፈቅደው ውሳኔ ሀሳብ አቅርባለች። የውሳኔ ሀሳብ በመንግስታቱ ድርጅት ቻርተር አንቀጽ 7 መሰረት የወታደራዊ ኃይል መጠቀም የሚጠይቅ የነበረ ሲሆን በኋላ ግን ሩሲያና ቻይና በድርድሩ ወቅት በመቃወማቸው እንዲወጣ ተደርጓል። ይሁን እንጂ የውሳኔ ሀሳቡ ላይ የተቀመጡ አንዳንድ ቃላት አሁንም በቤጂንግና በሞስኮ ስለሚያሳስቧቸው ድምፁን በድምፅ የመሻር መብታቸውን ሊጠቀሙ ይችላል ተብሏል። ከዚህ ቀደም በቀረቡት ረቂቅ ላይ ኢራንን የሚያወግዙና ወሽመጡን የሚጠቅሱ ቃላት በመኖራቸው ድምፁ ታቅቦ አድርገው ነበር ተብሏል። ወደ ሌላ መረጃ ስናልፍ የኢራን ኢኮኖሚ የጀርባ አጥንት ተመታ። 2 ግዙፍ የብረት ፋብሪካዎችን ሙሉ በሙሉ ተዘጉ ተባለ። በዓለም አቀፍ ደረጃ በብረት ምርቷ 10ኛ ደረጃ ላይ የምትገኘው ኢራን 2 ግዙፍ የብረት ፋብሪካዎችን በአሜሪካና በእስራኤል ጥቃት ምክንያት ሙሉ መዝጋታቸውን አስታውቃለች። በደቡብ ምዕራብ ኢራን የሚገኘው የኩዚስታን ብረት ኩባያ እና በመካከለኛው ሀገሪቱ የሚገኘው የሞባሃርኪዝ ብረት ኩባያ በደረሰባቸው ተደጋጋሚ የአየር ድብደባ ምክንያት ስራ አቁመዋል ተብሏል። የኩባያዎቹ ኃላፊዎች እንደገለጹት የወደሙት ክፍሎች በድጋሚ ስራ ለማስጀመር ከ6 ወር እስከ 1 ዓመት ድረስ ረጅም ጊዜ ሊወስድ እንደሚችሉ ተጠቁሟል። ይህ ጥቃት ከኢራን ኢኮኖሚ ላይ በቢሊዮን የሚቆጠሩ ዶላር ኪሳራ ያስከትላል ተብሎ ይጠበቃል። ኢራን ብረት ለቤት ውስጥ ግንባታና ለማኑፋክቸሪንግ ከመጠቀም ባለፈ ወደ ውጭ በመላክ የውጭ ምንዛሬ የምታገኝበት ዋነኛው መንገድ ነበር ተብሏል። ፋብሪካዎቹ ከኢራን እስላማዊ አብዮት ዘብ ጋር ግንኙነት ያላቸው በመሆኑ ጥቃቱ ሆን ተብሎ የገቢ ምንጭ ለማድረግ የታለመ እንደሆነ ተገልጿል። የኢራን የውጭ ጉዳይ ሚኒስትር አባስ አርግቼ እስራኤል ከአሜሪካ ጋር በመተባበር የሲቪል መሰረተ ልማቶችን፣ የኃይል ማመንጫዎችንና የኒውክሌር ጣቢያዎችን መትታለች ሲሉ ከሰዋል። በአጻፋው የአብዮታዊ ዘር ባህረ ሰላጤ ውስጥ የሚገኙ የአሜሪካ ጋር ግንኙነት ያላቸው የብረትና የአልሙኒየም ተቋማት ኢላማ እንደሚያደርግ አስታውቋል። በሌላ ዜና የዓለም ነዳጅ መተላለፊያ አደጋ ላይ ነው። ዩናይትድ ኪንግደም 30 ሀገራትን ለድንገተኛ ስብሰባ ጠራች። የዓለም 20% ነዳጅ የሚተላለፍበት የሆርሙዝ ወሽመጥ በጦርነቱ ምክንያት ክፉኛ መስተጓጎልን ቀጥሏል። ይህ ወሳኝ የባህር መስመር ዳግም ለመክፈት የዩናይትድ ኪንግደም 30 ሀገራትን የሚያሳትፍ ዓለም አቀፍ ጉባኤ ልታካሂድ መሆኑን ተሰምቷል። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር የቤት ኩፐር የሚመሩት ይህ በአይነመረብ የሚካሄደው ጉባኤ በሆርሙዝ ወሽመጥ ላይ የተደቀነውን የደህንነት ስጋት ለመቅረፍ ዲፕሎማሲያዊና ፖለቲካዊ አማራጮችን ይመረምራል ተብሏል። በጉባኤው ላይ እንደ ፈረንሳይ፣ ጀርመን፣ ጃፓን እና አውስትራሊያን ጨምሮ 30 አገራት እንደሚሳተፉ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አጋሮቻቸው ወሽመጡን ለማስከፈት የነበራቸውን ዝግተኝነት አካሄድ ሲተቹ ቆይተዋል። ትራምፕ አጋሮቻቸውን ወኔያቸውን ሊያጠናክሩ ይገባል ያሉ ሲሆን ወደ ወሽመጡ ሂዱና ተከላከሉ፣ ለራሳችሁ ተጠቀሙበት ሲሉ ጥሪ አቅርበው ነበር። ይህ የዋሽንግተን ግፊት በብሪታንያ እና ሌሎች ሀገራት በጦርነቱ ሳይሳተፉ ወሽመጡን ለመጠበቅ አማራጭ እንዲፈልጉ አስገድዷቸዋል ነው የተባለው። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባግሃዲ እንደገለጹት ወሽመጡን ከከፈቱባቸው ሀገራት ውጭ ላሉ ሌሎች መርከቦች ክፍት ነው። ሆኖም ማንኛውም መርከብ ለማለፍ ከኢራን ባለስልጣን ጋር አስፈላጊውን ትብብር ማድረግ እንደሚኖርባቸው አሳስበዋል።
ወደ ሌላ መረጃ ስናልፍ ኢራን አዲስ የሰላም እቅድ አቀረበች። ግዙፉ የአሜሪካ የጦር መርከብ ጀራልድ አር ፎርድ ወደ ቀጠናው ተመልሷል ተባለ። በመካከለኛው ምስራቅ ያለው ጦርነት አሳሳቢ ደረጃ ላይ በደረሰበት በዚህ ወቅት በዲፕሎማሲው ረገድ አዳዲስ ተስፋዎች እየታዩ ነው ተብሏል። ኢራን በሆርሙዝ ወሽመጥ በጋራ ለመቆጣጠር የሚያስችል አዲስ ስምምነት ስታቀርብ፣ በአንጻሩ አሜሪካ ግዙፉን የጦር መርከቧን ወደ ቀጠናው መልሳለች። ኢራን የሆርሙዝ ወሽመጡን ከእስያ ሀገራት ጋር በጋራ ለመቆጣጠር የሚያስችል አዲስ የሰላም ሀሳብ አቅርባለች። በተጨማሪም ከኦማን ጋር በመሆን የመርከቦችን እንቅስቃሴ ለመቆጣጠር የሚያስችል ፕሮቶኮል እያዘጋጀች መሆኑን የኢራን ብሔራዊ ዜናዎች ዘግቧል። በፊሊፒንስ መርከቦች የሰላም ዋስትና የሰጠችው ኢራን የእስያ፣ የአውሮፓና የአረብ ሀገራት በወሽመጡ እንዲጠቀሙ ግብዣ አቅርባለች። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በጦርነቱ በአስቸኳይ እንዲቆም ጥሪ ሲያቀርቡ፣ ፓኪስታን ከቱርክ፣ ሳዑዲ አረቢያና ግብጽ ጋር በመሆን በአሜሪካና በኢራን መካከል ዋና አስታራቂ ሆና ብቅ ማለቷ ለሰላም ጥረቱ አዲስ ተስፋ ሰጥቷል ተብሏል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ማንኛውም መፍትሄ ከተኩስ አቁም ጋር መያያዝ እንዳለበት በአንክሮት ገልጸዋል። በሌላ በኩል $11 ቢሊዮን የወጣበትና በዓለማችን ግዙፍ የሆነው የአሜሪካን የጦር መርከብ ዩኤስ ጀራልድ አር ፎርድ ከደረሰበት ድንገተኛ የእሳት አደጋ ጥገና በኋላ ወደ መካከለኛው ምስራቅ እየተመለሰ መሆኑን ተረጋግጧል። ከ75 በላይ የጦር አውሮፕላኖች የመሸከም አቅም ያላት ይቺ መርከብ አሜሪካ በቀጠናው ያላትን ወታደራዊ በላይነት ለማሳየት የታለመ ስምሪት መሆኑን ተገልጿል። ወደ ሌላ ዜና ስናመራ የቻይናው ድሮን በኢራን ተመታ። በሽራዝ ሰማይ ላይም የተከሰተው ድንገተኛ እና አሳሳቢ ክስተት ሆኗል። በመካከለኛው ምስራቅ የአየር ላይ ፊልሚያው አዲስ መልኩን ይዟል። በደቡብ ኢራን ሽራዝ ከተማ አቅራቢያ የቻይና ሰው ሰራሽ የሆነው ዊንግ ሎንግ 2 ድሮን ተመትቶ መውደቁን የሚጠቁሙ መረጃዎች ወጥተዋል። ይህ ድሮን በማን ተመታ? ተልኮስ ምን ነበር? ዝርዝሩን ይዘናል። በኢራን ፋርስ ክፍለ ሀገር ሽራዝ ከተማ አቅራቢያ የተከሰከሰው ይህ ድሮን የመታው የደህንነት ተንታኞች ትኩረት ስቧል። እንደ መጀመሪያው ደረጃ ግምገማዎች ከሆነ ይህ የቻይና ቴክኖሎጂ ውጤት የሆነው ድሮን በሳዑዲ አረቢያ ወይም በተባበሩት አረብ ኤሚሬት ተሰማርቶ ሊሆን እንደሚችል ተገምቷል። ይህ ድሮን በኢራን የአየር ክልል ውስጥ መገኘቱ በግጭቱ ውስጥ የሌሎችን ሀገራት ሚና ከቀድሞው የበለጠ እያሰፋ መምጣቱ አመላካች ነው ተብሏል። ኢራን ሰሞኑን የአሜሪካን ሰው ሰራሽ MQ-9 ሪፐር እና የእስራኤል ሄርመስ 900 ድሮኖችን ማክሸፏን በገለጸችበት ወቅት ይህ አዲስ ግኝት ይፋ መሆኑን ጉዳዩን ትልቅ ትርጉም እንዲኖረው አድርጎታል። ስትራቴጂካዊ ጠቀሜታ ባላቸው የኢራን ደቡባዊ ባህር ዳርቻ በኩል የሚመጡ ሰው አልባ አውሮፕላኖች ለመምታት የአየር መከላከያ ክፍሎች ከፍተኛ ንቃት ላይ እንደሚገኙ ገልጾ ስለ ድሮኑ ምንጭ እስካሁን ይፋዊ ማረጋገጫ ባይሰጥም ክስተቱ በግጭቱ ውስጥ ተጨማሪ ሀገራት ከትዕይንት በስተጀርባ እየተሳተፉ መሆናቸውን ማሳያ ተደርጎ ይወሰዳል ተብሏል። በመካከለኛው ምስራቅና በቀጠናው ያሉ ዜናዎች እኒህ ይመስሉ ነበረ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎችም እንዲደርስ ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ሁልጊዜም ወቅታዊ መረጃዎችን በፍጥነት እናደርሳችኋለን። በቀጣይ መረጃ እስከምንገናኝ ድረስ ቸር ቆዩ። ሀገራችን ሰላም ያድርገልን። ኦርቶፒያ የሁሉም ሚዲያ